እና አገራችን ይኸውልህ ከኖራችሁ ኑሩ ብለናል። መኖር አልቻላችሁም ማለት ሰው እናንተ ልዩ ዞን ነው እየጠየቃችሁ ያላችሁት። የህግ አካልም ነኝ ውስጥም ነበርኩ አውቃለሁ። ልዩ ዞን ነው እየጠየቃችሁ ያላችሁት። ራብተኛ ሆናችሁ ገባችሁ። በገባችሁበት ቦታ ደግሞ ልዩ ዞን በላችሁ ትጠይቃላችሁ። ምን አይነት አማርኛ ነው ይሄ? እኮ ባህር ዳር አይደለም ወይ ደብረ ማርቆስ ደጀን አይደለም። ይሄ ኦሮሚያ ነው። ኦሮሚያ ውስጥ እስከ ገባች ድረስ ደግሞ ራበኝ ብለሽ ነው የገባሽው። ከበላችሁ ከጠጣችሁ ከጠገባችሁ ልዩ ዞን ጠየቃችሁ እና ይሄ እስከሆነ ድረስ በኪረሙ በጊዳያና አንዶዴ ጃርደጋ ጃርቴ ኪረሙ ጭዳቲ በአጠቃላዩ በኦሮሚያ ሆኖ በወለጋ እስከ ላይ ድረስ መጥቶ ሻዋ ዳራ በኤኒቲንግ በኦሮሚያ ዳርቻ ውስጥ እስከሆነ ድረስ እናንተ ካላቆማችሁ አጠቃላይ ሙሉ በሙሉ ትታችሁ አርፋችሁ በኦሮሞ ሉር በገዳ ስርዓትም ቢሆን ተገዝታችሁ ካልኖራችሁ የሚቀጥል ነው ይሄ ነገር። ይድረስ ለማዕከላዊ እዝ ዋና አዛዥ ጄኔራል ዘውዱ በላይ እንዲሁም በሀገር መከላከያ ውስጥ ያላችሁ የአማራ ተወላጆችና ለደቡብ ተወላጆች በሙሉ በዘውዱ በላይ የሚመራው የማዕከላዊ እዝ ባለበት ቀጠና ነው እንግዲህ ራሱ ተደምሮበት በዘውዱ በላይ አዛዥነት የገዳ ኮማንዶ ሌሎችም ሚኒሻው ተደምሮ በአማራ ህዝብ ላይ ዘርፈ ብዙ የሆነ ችግር ቤቱን እያቃጠሉ ንብረቱን እየዘረፉ በዚህ ልክ ስራ እየሰሩ ባሉበት ሰዓት የአማራ ተወላጅ የሆናችሁ የደቡብ ተወላጅ የሆናችሁ ለሀገራችሁ ወጣችሁ ለህዝባችሁ ወጣችሁ ህዝባችሁ በዚህ ልክ ሲበደል ህዝባችሁ በዚህ ልክ ሲገደል እናንተ ለማን ነው የቆማችሁት? እናንተ ከማን ነው የተፈጠራችሁት? እናንተ ለማን ነው የምትሞቱት? የምትሞቱበትን አታውቁም እንዴ? የምትሞቱለትንና የምትኖሩለትን አታውቁም እንዴ? ይሄ እናንተን ያሳደጋችሁ እናንተን የወለዳችሁ ማህበረሰብ አያሳዘናችሁም? የታሪክ ተጠያቂ ያደርጋችሁ? ይሄ ሁሉ ግፍና መከራ በአማራ ህዝብ ላይ ሲደርስ እናንተን የወለደ ማህበረሰብ በዚህ ልክ ሲንገላታ እናንተን ያሳደገ ማህበረሰብ በዚህ ልክ ሲበደል ቤቱ በዚህ ክረምት ቤቱ ሲፈርስበት ሀብቱ ሲወድምበት አያናድዳችሁም ወይ? ወንድሞቻችሁ በዱር በገደሉ ረሃብ ጥማቱን ተቋቁመው ጠላትን አንገት ለአንገት ተናንቀው አፈር ድሜ እያበሉት ባሉበት ሰዓት በአሁኑ ሰዓት ምን እየጠበቃችሁ ነው? እናንተ አማራን ለማጥፋት የተነሳውን አብይ እያገለገላችሁ ያላችሁ እንዴት ቤቱ ከላዩ ላይ ሲቃጠልበት አብይን ቁመት አገለግላለ? እንዴት ወገኖቹ እየተጨፈጨፉ ዝም ብለህ አብረህ ትጨፈጭፋለህ? ትልልቅ አመራሮችን ትልልቅ የጦር ጄኔራሎችን ኮሎኔሎችን የምታጅቡ የአማራ ተወላጆች የደቡብ ተወላጆች ህዝባችሁን እያስጨረሱ ያሉ እነሱ ትልቅ እናንተ የምታጅቧቸው እናንተ የምትጠብቋቸው አመራሮች ናቸው። ህዝቡን እየጨረሱ ያሉ ሀገሪቱን እያፈረሱ ያሉ እናንተ የምታጅቧቸው አመራሮች ናቸው። ወጣቱን ያለ እድሜው ጦርነት እያስገደሉ የሚያስገቡ እናንተ የምታጅባቸው አመራሮች ናቸው። በወለጋም ሆነ በተለያየ አካባቢ በህዝባችን ላይ የሚደርሰው ሰቆቃ የሚደርሰው መፈናቀል እናንተ በምታጅቧቸው መሪዎች ነው። እንዴት ይሄ እናንተን የወለደ ህዝብ እናንተን ያሳደገ ማህበረሰብ በዚህ ልክ ሰላሙን ሲያጣ በዚህ ልክ ሲፈናቀል በዚህ ልክ ሲገደል በዘመናችሁ መሳሪያ ታጥቃችሁ ቁማችሁ ማየት ለእናንተ ሞት ነው እና እህታችሁ እየተደፈረች እናታችሁ እየተደፈረች ሆዳቸው ተቀዶ ሽላቸው እየወጣ እያያችሁ የትኛውን አመራር ለምንድን ነው የምታጅቡትስ? የትኛውን ሀገር መርቶት ነው? የትኛውን ጦር መርቶት ነው? የትኛውን ህዝብ ጠብቆት ነው እናንተ እነዚህን ሰዎች የምታጅቡ? እነዚህን ሰዎች ማጀብ አይደለም አፍንጫቸውን ብላችሁ ወደ ፋኖ መቀላቀል መቻል አለባችሁ። እነዚህን ሰዎች እድሜያቸውን በማሳጠር የአማራንም የኢትዮጵያንም ህዝብ መከራ ማሳጠር ትችላላችሁ። ህዝብ በሰላም ወጥቶ እንዳይገባ እያደረጉ ያሉ አመራሮችን አፍንጫቸው እያል ብንሞት ታሪክ ብንሰራ ግን የኛ ሞት አይደለም። ለህዝባችን ትልቅ ስራ የወጣንበትን ዓላማ በአግባቡ እንደተወጣን መቁጠር መቻል አለባችሁ። የህዝባቸውን አደራ መወጣት መቻል አለባችሁ። ህዝባችሁ ወጥቶ መግባት አልቻለም። ህዝባችሁ ወጥቶ መግባት ሰርቶ መብላት አልቻለም። በየትኛውም ቦታ ሰላም የለም። በየትኛውም ቦታ ጦርነት ነው። በየትኛውም ቦታ ወጣት
ለሀገር የሚጠቅም ወጣት እንደ ቅጠል እየረገፈ ነው። በየትኛውም ቦታ በየትኛውም አካባቢ ወጣቱ ያለ ዕድሜው በግዴታ ተገዶ ወደ ጦርነት እንዲገባ እየተደረገ ነው። ሀገሪቱ ወጣት አልባ እንድትሆን እየተደረገች ነው። ስለዚህ ለሀገር የወጣህ ማንኛውም በመከላከያ ሰራዊት ውስጥ ያለህ የመከላከያ ሰራዊት ነኝ የምትል እናቶች እያለቀሱ እህት ወንድሞች እየታፈሱ በጉልበት ያላግባብ እየታፈሱ ወደ ጦርነት እየገቡ እንዲያልቁ ሲደረጉ አንተ ምን ትጠብቃለህ? በእነዚህ ክፉ አመራሮች ላይ እርምጃ እየወሰድክ ፋኖን ተቀላቀር፣ እርምጃ እየወሰድክ ህዝብህን ከእንግልት ከመከራ አድን፣ እርምጃ እየወሰድክ ሀገሪቱን ከመፍረስ አድን። ለህዝብ ነው የወጣኸውና ለህዝብህ ሙት፣ ታሪክ ስራ። ስለ ጀዋር አንስተሻል። ስለ ጀዋር ስታነሺ ጀዋርና አብይ ጥላቻ ያለባቸውም ይህ ስትራቴጂካሊ ነው። እሱ መንግስት መጣ ሸኔና መከላከያ እንደዚህ ሆኖ ተጣምሮ እየመጡ ነው። ይኸውልሽ በዚህን ታይም አንድ ነገር ልንገርሽ፣ የትኛውም ማሳበብ አትችይም። በየትኛውም ሳይድ መከላከያ ህግ ማስከበር ነው። ማሳበብ ሳይሆን ወንድሜ ማሳበብ ሳይሆን እኛ በቪዲዮ መረጃችሁን የአማራው ቤት እንዴት እያቃጠላችሁ እንደሆነ አማራውን እንዴት እየገደላችሁ እንደሆነ በቪዲዮ መረጃ እናሳያችኋለን እንጂ ለማንም እኛም መረጃ አለን። ቴንክ ዩ እኛም መረጃ አለን። እናንተ ቆይ አምቡላንስ ውስጥ ታማሚ ከአምቡላንስ ጋር እኩል ስታቃጥሉ መረጃ አለኝ እና እሱ አለ ሙሉ በሙሉ። እሺ ሙሉ በሙሉ ይሄ ልጭ ነው እየወጣ ያለው መኪና ስታቃጥሉ ሙሉ መረጃ አለ። ቤት ሲቃጠል ሰው ሲሞት ሙሉ መረጃ እናንተ እጅም ሊኖር ይችላል፣ የኛም አለ። ማንም ያለ መረጃ የሚንቀሳቀስ የለም። እሺ መረጃ ልታጣ ትችላለህ? ላመጣልሽ እችላለሁ። ዛሬ ሳይሆን አዘጋጅቼ ኤዲት አድርጌ ነገ ላመጣልሽ እችላለሁ። ሞት ይቀጥላል። በደንብ ስለሚያውቀው ነው ውስጥ ለውስጥ እና አገራችን ይኸውልህ ከኖራችሁ ኑሩ ብለናል። መኖር አልቻላችሁም ማለት ሰው እናንተ ልዩ ዞን ነው እየጠየቃችሁ ያላችሁት። የህግ አካልም ነኝ ውስጥም ነበርኩ አውቃለሁ። ልዩ ዞን ነው እየጠየቃችሁ ያላችሁት። ራብተኛ ሆናችሁ ገባችሁ። በገባችሁበት ቦታ ደግሞ ልዩ ዞን በላችሁ ትጠይቃላችሁ። ምን አይነት አማርኛ ነው ይሄ? እኮ ባህር ዳር አይደለም ወይ ደብረ ማርቆስ ደጀን አይደለም። ይሄ ኦሮሚያ ነው። ኦሮሚያ ውስጥ እስከ ገባሽ ድረስ ደግሞ ራበኝ ብለሽ ነው የገባሽው። ከበላችሁ ከጠጣችሁ ከጠገባችሁ ልዩ ዞን ጠየቃችሁ እና ይሄ እስከሆነ ድረስ በኪረሙ በጊዳያና አንዶዴ ጃርደጋ ጃርቴ ኪረሙ ጭናቲ በአጠቃላዩ በኦሮሚያ ሆኖ በወለጋ እስከ ላይ ድረስ መጥቶ ሻዋ ዳራ በኤኒቲንግ በኦሮሚያ ዳርቻ ውስጥ እስከሆነ ድረስ እናንተ ካላቆማችሁ አጠቃላይ ሙሉ በሙሉ ትታችሁ አርፋችሁ በኦሮሞ ሉር በገዳ ስርዓትም ቢሆን ተገዝታችሁ ካልኖራችሁ የሚቀጥል ነው ይሄ ነገር። ይሄ ግን በአይንሽ ታያለሽ፣ እየተሰራም ነው። ሙሉ በሙሉም ደግሞ ስትራቴጂ ተዘረግቷል። ነው አንገላችሁም። እኛ እንደምንለው በኦሮሚያና በኦሮሞ ህግ ከተደራደረ እንትን ከሆናችሁ ኦኬ መኖር ትችላላችሁ። ልጭረስ ኦሮሚያ አስጨርሽኛ። አይ በዛው እንድታጠቃልል ነው። እኔ ችግር የለብኝም። እኔ ታሪኬን ስለማውቀው የፈለገው ነገር ብትናገር ምንም ነገር ችግር የለብኝም። ግን እኔም ኦኬ ምድር ላይ እንደዚህ አይን ያወጣ ግድያ እየገደላችሁን ሚዲያ ላይ እንደዚህ መታችሁ አይን ያወጣ ፍጥጥ ያለ ነገር የምትናገሩት ግን እውነት የኛ ነገር ውስጥ ገባችሁ። እኛ እኮ እናንተን አልነካንም። ከአማራ ጋር ስንኖር ነበር። ትናንት ከአማራ ጋር ስንኖር ነበር። አማራ ፋኖ እንዲህ ያደረገ ነው አይደል? የአማራ ፋኖ በከለ ወለጋ ላይ ተደረገ። ከነ ቦታው ነው የምነግርሽ። የአማራ ፋኖ ከመቼ ጀምሮ እንደተደራጀ ከመቼ ጀምሮ የቱ ጋር እንደተደራጀ በስርዓት ነው የሚያውቀው። ፋኖ ከመጀመሪያ ከአማራ ክልል ውስጥ አይደለም የገባ፣ እዛ ውስጥ የአማራ ተወላጆች ነበሩ። ከነ ቦታው ከነ ዩኒክ አርጌ ከነ ሎካሉ ጋር እነግርሻለሁ።
እኔ ማለት ነው። እና ለዛ እዛ መጀመሪያ ነበሩ አማራዎች ነበሩ፣ ጎንደር ነበረ፣ ጎጀም ነበረ፣ ኤኒቲንግ ሙሉ በሙሉ አማራ የሆኑት ነበሩ። በግዳይ ያና ብትጂ ቦታ አሉ። ዩኒክ ሆኖ የተሰጠ ለዛሬ ሳይሆን አብሬ ስንኖር የነበሩ አሉ። በጃርደጋ ጃርቴ ብትመጪ የቱጋ በኪረሙ አንገርጉቴ ብትመጪ ድቾ ጭላቲ አሙሩ ብትመጪ የነበሩ ነው። ይሄ የነበረ ነው። የነበረ ነገር ውስጥ እናንተ ምንድነው ችግራችሁ? እዛው ተደራጃችሁ። ዝም ብሎ ጠበንጃ ነው የተጠቃችሁት። ምንም የለም። እውነቱን ልንገርሽ፣ ኦሮሞ ለክፉም ለደጉም በፍቅር ከመጣሽ ነገም ትኖራላችሁ። ችግር የለብንም። ግን በዚህ በእልኝነት እኮ ጥያቄ ነው እኮ እኛ እኮ ጥያቄ ነው። ለምን ትገዱናላችሁ? አልገደልናቸውም። በእናንተ ነው የተጀመረ፣ በእናንተ ነው የተጀመረ። ሁለተኛ 2011 ነው የተጀመረ። በሁለተኛ ደግሞ ቆይ ልንገርሽ፣ በሁለተኛ ደግሞ እናንተ ልዩ ዞን ነው የጠየቃችሁ። መጣችሁ ወለጋ ሙሉ በሙሉ ቢዛሞ ነው የሚባለው። የወለጋ መሬት የአማራ ነው፣ ቢዛሞ ነው የሚባለው። ማን ነው ይሄ የእናንተ አስራስ ማን ይባላል? የፋኖ መሬት እዛ ያለው በቅርብ የገባው። አዎ። እና እንደ ቆይ ቢዛሞ ይባላል። የድሮ ስሙ ቢዛሞ ነበረ። ግን እናንተ ወለጋ እናንተ አሁን አዳምጠኝ ወንድም አለ እኔ ቅድም ነግሬያለሁ። አንተ የምትታገለው አማራውን አጥፍተህ ኦኬ ለመኖር ነው። አንተ የምትታገለው እኔ የምታገለው ነፍሴን ለማቆየት ነው ብያለሁ። ነው ቅድም እኮ ተናገር አንገርጉሽ ያለው ቪዲዮ በነገራችን ላይ ሪከርድ ቪዲዮህም መውጣት ይችላል። ችግር የለውም ይውጣ። ችግር የለውም ይውጣ። ይኸውልሽ እኛ በዛ መስመር ያለን በየትኛው መስመር ኦሮሚያ ክልል ውስጥ ያለ አማራም ቢሆን ኦሮሞም ቢሆን በኦሮሞና በኦሮሚያ ሕግ የምትተዳደሩ ከሆነ አሁንም አማራጭ አላችሁ። ሁለተኛ ግን ቢዛሞ ነው ተብሎ መጣችሁ። ቢዛሞ ብላችሁ ኦሮሚያ ወለጋ ሳይሆን ቢዛሞ ነው የሚባለው። ቢዛሞ የለም። ይኸውልሽ ከቡሬ ወደዛ ቢዛሞ ብላችሁ ስም ስያሜ ሰጣችሁ ለመኖር ትችላላችሁ። እውነት ለመናገር የትኛውም ነገር ቢሆን ስትራቴጂካሊ ነው ሁሉም ነገር የሚሰራ። ወይ ዝም ብለን አንድ ቦታ ሄደን እንደዚህ ነው ብለን መስራት አንችልም። አንቺ ስለ ጀዋር አንስተሻል። ስለ ጀዋር ስታነሺ ጀዋርና አብይ ጥላቻ ያለባቸውም እሱ ስትራቴጂካሊ ነው እሱ። መንግስት መጣ ሸኔና መከላከያ እንደዚህ ሆኖ ተጣምሮ እየመጡ ነው። ይኸውልሽ በዚህን ታይም አንድ ነገር ልንገርሽ፣ የትኛውም ማሳበብ አትችይም። በየትኛውም ሳይድ መከላከያ ህግ ማስከበር ነው። ማሳበብ ሳይሆን ወንድሜ ማሳበብ ሳይሆን እኛ በቪዲዮ መረጃችሁን የአማራው ቤት እንዴት እያቃጠላችሁ እንደሆነ አማራውን እንዴት እየገደላችሁ እንደሆነ በቪዲዮ መረጃ እናሳያችኋለን እንጂ ለማንም እኛም መረጃ አለን። ቴንክ ዩ እኛም መረጃ አለን። እናንተ ቆይ አምቡላንስ ውስጥ ታማሚ ከአምቡላንስ ጋር እኩል ስታቃጥሉ መረጃ አለኝ እና እሱ አለ ሙሉ በሙሉ እሺ ሙሉ በሙሉ ይሄ ልጭ ነው እየወጣ ያለው መኪና ስታቃጥሉ ሙሉ መረጃ አለ። ቤት ሲቃጠል ሰው ሲሞት ሙሉ መረጃ እናንተ እጅም ሊኖር ይችላል፣ የኛም አለ። ማንም ያለ መረጃ የምንቀሳቀስ የለም። እሺ መረጃ ልታጣ ትችላለህ? ላመጣልሽ እችላለሁ። ዛሬ ሳይሆን አዘጋጅቼ ኤዲት አድርጌ ነገ ላመጣልሽ እችላለሁ። መቼ ይሁን እናንተ መቼ ይሁን የሚሳካላችሁ? ምን አልሽ? መቼ ነው የሚሳካላችሁ? ስለ አማራ ፋኖ ስታወሩ በመረጃ ለማውራት መቼ ነው የሚሳካላችሁ? እኮ ዲናይ ነው፣ ቶታሊ ዲናይ ነው የሚያደርጉ ገብቶሃል። እና የራሳቸውን ኤትኒክ ግሩፕ ነው ዲፌንድ የሚያደርጉ እንጂ ለሀገር የቆመ ለሀገር የወጣ የመከላከያ ሰራዊት አባል አይመስልም። አንደኛ መከላከያ ሰራዊት የሚባል እውቅና አልሰጥም እኔ በበኩሌ። ምክንያቱም የሀገር መከላከያ ሰራዊት
ወይም ናሽናል ዲፌንስ ፎርስ ሲባል እኔ አንደርስታንድ የማደርገው ሆል ካንትሪ በአራቱም አቅጣጫ የውጭ ወራሪ ሲመጣ ሀገሩን ህዝቡን በእኩልነት ዲፌንድ የሚያደርግ የሀገርን ሉዓላዊነት የሚከላከል ነው እኔ የሚገባኝ። አሁን ግን የምታየው እኮ ኦሮሞ አማራ ምናምን ምናምን የሚል በየጎጡ የተወሸቀ በተለይ በዚህ በኦሮሞ ሳይድ ያለው ጉድ እኮ አዲስ ቃል ካልተገኘ በቀር እኮ ሊገልጻቸው አይችልም። እጅግ ሲበዛ አውሬ፣ አረመኔ፣ የበሰበሱ ፍጥሮች ናቸው እነዚህ በተለይ ከኦሮሚያ አካባቢ የሚመጡ መከላከያ ኃይልን። ለምን መሰለ 27 ይርስ የኢንዶክትሪኔት ተደርጓል። ሲጋት ነው የኖረው። በውር ድንብር የተጋተው ፖለቲካ አለ፣ ዘር ጠል ትርክት አለ። እሱን ነው ሊያወራረድ እየተንደረደረ እየመጣ ያለው። መጣውልህ አማራ እያለ እኮ የመከላከያ ሬንጀር ለብሶ እኮ በአደባባይ ማን አለብኝ ብሎ ወጥቶ ሲደነፋ እኮ የሚናገረው መንግስታዊ መዋቅር አላየን። ለዚያ ነው እኔ በፍጹም ልመና ምንም ለውጥ እንዳላመጣ እያየሁ ያለው። አሁን እኮ ሲያወራ ተመልከት፣ ሎጂካል አናሊሲሱን ገምግመው ዝም ብለህ የቀድሞ ፋኖና የአሁኑ ፋኖ ድሮ እሱ የእሱን ህልውና ሲያረጋግጥለት ንጹህ ፋኖ ተመልከት። አሁን ደግሞ እሺ እስኪ እንምጣ እንደነሱ ግን ለህዝብ ሲቆም ደግሞ ሌባ ፋኖ ፈሙዙን ወደ ፎቶ አስገብቶ ምንም ስራ ፖለቲካ አይኖርም። ይልቁንስ በነገራችን ላይ እነሱን አልነበረም የአማራ መከላከያና ልክ ነው የአማራ መከላከያና የአማራ አድማ መበትን የሆነ ጥያቄ ልጠይቃቸው ፈልጌ እነሱ ነበር እንዲገቡ የፈለኩ የአማራ መከላከያ ወይም አማራ ዜግን እንትን ብሄር ያላቸው ሰዎች እንደው የወለጋውን ጭፍጨፋ በእነሱ እይታ በእነሱ መነጽር እንዴት ያዩታል የሚል ጥያቄ ልጠይቅ ነበር። አልገቡም፣ ሊገቡም አልቻሉም።